ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ያገዛዙ ወታደራዊ አዛዦች ከነተሽከርካሪዎቻቸውና ከነአጃቢዎቻቸው በፋኖ ቁጥጥር ስር መዋላቸው ተገልጿል። ቪዲዮውን ይዘናል። የብልጽግናው መሪ የጅምላ ጭፍጨፋ መሳሪያ ለመሸመት አዘርባጃን ገብተዋል። ስለ ጉዞ ዓላማ ዝርዝር መረጃ አለን። የወልቃይትና የራያን መሬት ለባህር በር ለመነገድ የታለመው የጌታቸው ረዳና የብልጽግናው መሪ ድራማ ተጋልጧል። ብልጽግና ወልቃይትን የመደራደሪያ ካርድ አድርጎታል። ሰሙታላችሁ። የቀድሞዋ የኢዜማ አመራር ገነት አራጌ ደብዛዋ ከጠፋ አንድ ዓመት በኋላም ቤተሰቦቿ በምሬት እየጮሁ ነው። ዝርዝር ይዘናል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ከፍተኛ አመራሮች እና አጃቢዎቻቸው በቁጥጥር ስር ሲውሉ ከባህር ዳር ቅርብ ርቀት ህዝባዊ ውይይት ተካሂዷል። የአማራ ፋኖ ብርቱ ክንድ የብልጽግናን መሪ የጥፋት ሰራዊት አጥንት እየሰበረ መገስገሱን ቀጥሏል። በወሎ ግንባር ያገዛዙ ወታደራዊ አዛዦች ተዋርደው እጃቸውን የሰጡበት፣ በጎንደር የሻምበል መሪዎች ከነሙሉ ትጥቃቸው የከዱበት ድል ተመዝግቧል። በወሎ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ በአገዛዙ ሰራዊት ላይ የማያዳግም ስልታዊ ጥቃት ሰንዝሯል። በዚህ ኦፕሬሽን ያገዛዙ ከፍተኛ ወታደራዊ አዛዦች ከነተሽከርካሪዎቻቸውና ከታጠቁ አጃቢዎቻቸው ጋር በፋኖ ቁጥጥር ስር መዋላቸው ተረጋግጧል። ከግንባር የወጣው ቪዲዮ እንደሚያሳየው በትዕቢት ተወጥረው ህዝብን ለመጨፍለቅ የተሰማሩት እነዚህ አዛዦች በፋኖ ስልታዊ ወጥመድ ውስጥ በመግባት እጃቸውን ለመስጠት ተገደዋል። ይህ ድል የአገዛዙን የእዝ ሰንሰለት መበጣጠሱን የሚያሳይ ሲሆን በሰራዊቱ ውስጥ ያለውን ከፍተኛ መደናገጥ ይፋ አድርጓል። የአማራን ህዝብ እናንበረክካለን ብለው የተነሱት የአብይ አህመድ ሎሌዎች ዛሬ በፋኖ እጅ ወድቀዋል። ይህ በእንዲህ እንዳለ ከባህር ዳር በቅርብ ርቀት የምትገኘው የደራ ወረዳ አንበሳሜ ከተማ ዛሬ በታላቅ ህዝባዊ ደስታ ስር ትገኛለች። የጣና ገላውዲዮስ ክፍለ ጦር በሚያስተዳድረው በዚህ ቀጠና ከፍተኛ የፋኖ አመራሮች በተገኙበት ታላቅ የህዝብ ውይይት ተካሂዷል። አርበኛ ደምሰው አባተ እና አርበኛ ሙሉቀን አለህኝን ጨምሮ ሌሎች የወታደራዊና የፖለቲካ አመራሮች ከመላው የአንበሳሜ ህዝብ ጋር በመመካከር ፋኖ የዘረጋውን አዲስ የጊዜያዊ መንግስት አስተዳደር ይፋ አድርገዋል። በዚህ መድረክ ላይ ፋኖ ትግሉን ከወታደራዊ ድል ባለፈ ወደ አስተዳደራዊ መዋቅር ማሸጋገሩ ተገልጿል። ህዝቡ ካገዛዙ ወረራ ኃይል ራሱን እንዲጠብቅ እንዲሁም በፋኖ ስም የሚነግዱና ህዝብን የሚያሰቃዩ ግብረ ነውረኞችን እንዲያጋልጥና ተገቢው እርምጃ እንዲወሰድባቸው ስምምነት ላይ ተደርሷል። የደራ ህዝብም ፋኖ የህልውናችን ዋስትና ነው በማለት የትጥቅና የስንቅ ድጋፉን አጠናክሮ ለመቀጠል ቃል ገብቷል። ይህ በደራ የታየው አስተዳደራዊ ጅማሮ አገዛዙ በመላው አማራ ክልል መፈራረሱንና ፋኖ እንደ መንግስት እየመራ መሆኑን የሚያሳይ ትልቅ ማረጋገጫ ነውም ተብሏል። በዚህ ቀጠና ጎንደር ጠቅላይ ግዛት እዝ ስር የሚንቀሳቀሰው 204ኛው አስቻለው ደሴ ኮር አጼ ፋሲል ክፍለ ጦር ያገዛዙን ሰራዊት በቡድን እየተቀበለ ይገኛል። ዛሬ በወጣው መረጃ መሰረት አንድ የሻምበል መሪን ጨምሮ 11 የአድማ ብተና አባላት ከነሙሉ ትጥቃቸውና ከአንድ የቡድን መሳሪያ ብሬን ጋር ፋኖን ተቀላቅለዋል። ፋኖን የተቀላቀሉት እነዚህ ወታደሮች ለወደቀ ስርዓትና ለብልጽግናው መሪ ስልጣን ሲሉ የገዛ ወገናቸውን መውጋት ህሊናቸው እንዳልፈቀደላቸው ተናግረዋል። አገዛዙ ስር ተገደው ያሉ ወታደሮች አብይ አህመድ የራሱን ሰራዊትም ሆነ ህዝቡን ለመጨፍለቅ እያሴሩ መሆኑን ተረድተው በሰላማዊ መንገድ የህዝቡን ትግል እንዲቀላቀሉም ጥሪ ቀርበዋል። በጎንደር ግንባር የሚታየው ይህ የሰራዊት መክዳት የብልጽግናው መሪ የጀመሩት የህልውና ጦርነት ወደ ራሳቸው ጓዳ መግባቱን ያሳየ ነውም ተብሏል። የብልጽግናው አለቃ አብይ አህመድ ወታደራዊ የጦር ተተኳሾችን ለመሸመት በድብቅ ወደ አዘርባጃን መጓዛቸው ታወቀ። ሀገሪቱ በጦርነት እየታመሰች ባለችበትና በቀጠናው አዲስ ውጥረት በነገሰበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት በሚል ዛሬ የአዘርባጃን ዋና ከተማ ባኩ ገብተዋል። በአገዛዙ ልሳናት እስካሁን በሚስጥር የተያዘውና ያልተገለጸው ይህ ጉዞ አገዛዙ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ለማፋፋምና የራሱን ህዝብ የሚጨፈጭፍበት አዳዲስ
የሞት መሳሪያዎችን ለመሸመት የታለመ መሆኑ ተሰምቷል። እንደ መሰረት ሚዲያ መረጃ መሰረት አብይ አህመድ በባኩ ሄዳር አሊየቭ አውሮፕላን ማረፊያ ሲደርሱ በአዘርባይጃን ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። ምንም እንኳን የጉብኝቱ ዓላማ በንግድና ኢንቨስትመንት ዙሪያ እንደሆነ ቢነገርም ዋናው ትኩረት ግን አዘርባይጃን በስፋት በምታመርታቸው ዘመናዊ የጦር መሳሪያዎች፣ ድሮኖችና ተተኳሾች ላይ መሆኑን ወታደራዊ ተንታኞች እየገለጹ ነው። አዘርባይጃን እንደ እስራኤልና ቱርክ ካሉ ሀገራት ጋር በመተባበር የጦር መሳሪያ ማምረት ቴክኖሎጂዋን ያዘመነች ሲሆን አብይ አህመድም ይህንኑ የሞት መሳሪያ በኢትዮጵያ ንጹሃን ላይ ለማዝነብ እጃቸውን ዘርግተዋል። አገዛዙ በመሬት ላይ በፋኖ ብርቱ ክንድ የደረሰበትን ወታደራዊ ሽንፈት ለመቀልበስና የስልጣን እድሜውን ለማራዘም ሲል የሀገሪቱን ድሃ ህዝብ ሀብት ለጦር መሳሪያ ግዢ እየጨረሰ ይገኛል። የጦር መሳሪያን ለማግኘት የሀገርን ሉዓላዊነት አስደፍረው በቤንሻንጉልና በሱሉልታ የኤምሬትስን ወታደራዊ ካምፕ የፈቀዱት አብይ አሁን ደግሞ ከአዘርባይጃን የሚገዙ ድሮኖችንና ከባድ መሳሪያዎችን በመጠቀም ሰላማዊ ህዝብ ላይ ነጭ ሽብር ለመልቀቅ አቅዷል ተብሏል። ይህ ጉዞ አገዛዙ ለሰላም ያለውን በር ዝግ በማድረግ በንጹሃን ደም ስልጣኑን ለማቆየት የቆረጠ መሆኑን በግልጽ ያሳየ ነውም ተብሏል። የአዘርባይጃን ድሮኖችና ተተኳሾች ነገ በአማራ ክልል ሰማይ ላይ የሚታዩት በፋኖ ግስጋሴ ክፉኛ ለተደናገጠውና ለተፈረካከሰው አገዛዝ እንደ መጨረሻ የደህንነት ገመድ ተቆጥረዋል። ሆኖም ግን የህዝቡ ቁጣና የፋኖ ብርቱ ክንድ እንዲህ ያሉ የውጭ መሳሪያዎችን መቋቋም እንደሚችል በተግባር እያሳየ ይገኛል። በወልቃይት በራያና በጠለምት ህዝብ ላይ የተጠነሰሰው የብልጽግናና አጋሮቹ የጋራ ሴራ ወደ አዲስና አደገኛ ምዕራፍ መሸጋገሩ ተገልጿል። ሰኞ ዕለት ባገኘው ተሻገር የሚመራው የፌዴሬሽን ምክር ቤትና በሜላት ወርቅ ኃይሉ የሚመራው ምርጫ ቦርድ አካባቢዎቹን ክልል አልባ ለማድረግ ያስተላለፉት ውሳኔ ዛሬ በአብይ አህመድ ተላላኪዎች አዲስ የቲያትር ትዕይንት ተከፍቶበታል። የቀድሞ የህወሓት አመራር የአሁኑ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የሚመሩት ስምረት የተሰኘው የብልጽግና ተለጣፊ ፓርቲ በምርጫ ቦርድ ውሳኔ ላይ ክስ መስርቶ የፌዴራል ከፍተኛ ፍርድ ቤት ጊዜያዊ እግድ እንዲጥል አድርጓል። ይህ የጌታቸው ረዳ ቤቱታና የፍርድ ቤቱ አጣዳፊ እግድ አብይ አህመድ ወልቃይትንና ራያን የሁለቱ ክልሎች መግባባት ላይ እንዳይደርሱ ግጭት ካርድ አድርጎ መያዙን ያረጋግጠና ከህወሓት ጋር ድርድር አድርጎ አሳልፎ ለመስጠት የዘረጋው የክህደት ድልድይ አካል ነው ተብሏል። የፖለቲካ ተንታኞች እንደሚሉት አገዛዙ በአንድ በኩል አካባቢዎቹን የፌዴራል በማድረግ ከአማራ ክልል መዋቅር ለማውጣት ሲሰራ በሌላ በኩል ደግሞ ጌታቸው ረዳን ተከዳው በሚል የለቅሶ ድምጽ በማስጮህ ህዝቡን ለማደናገር እየሞከረ ነው። ይህ አካሄድ በህግ ሽፋን የተጠቀለለ ፖለቲካ ቁማር ሲሆን በመጨረሻም አካባቢዎቹን በድርድር ለትግራይ በሽልማት ማቅረብ እንደሆነ እየተነገረ ነው። ከሁሉ በላይ ደግሞ አብይ አህመድ በሌላ አማራጭ መንገድ ለስልጣናቸው ዋስትና ሲሉ የሀገርን ሉዓላዊነትና መሬት ለባዕዳን አሳልፎ ለመስጠት የጀመሩት አደገኛ እርምጃ ከፍተኛ ቁጣን ቀስቅሷል። አገዛዙ ወልቃይትንና አካባቢውን ለጎረቤት አገር አሳልፎ በመስጠት በምትኩ የባህር በር ለማግኘት ሚስጥራዊ ድርድር እያካሄደ መሆኑ ተሰምቷል። ይህ መሬት ላይ ለባህር በር በሚል ስያሜ የቀረበው አዲስ የክህደት ቁማር የአማራን ህዝብ የህልውና የጀርባ አጥንት ለፖለቲካ ትርፍ አሳልፎ የመስጠት የለየለት ወንጀል ተደርጎ ተፈርጇል። ለአብይ አደሩ የብአዴን ሆድ አደሮች ጥያቄ ተመልሷል በሚል ለአማራ ህዝብ ማደንዘዣ ሲሰጡ ቢቆዩም አሁን ግን የጌታቸው ረዳ ክስና የፍርድ ቤቱ እግድ የቁማሩን መጋረጃ ቀዶታል። አማራ በደሙ ያስመለሰውን መሬት ብልጽግና በአንድ በኩል ከህወሓት ጋር ለመደራደሪያና በሌላ በኩል ደግሞ ለጎረቤት ሀገራት በገጸ በረከትነት ለማቅረብ የጀመረው ጉዞ ታሪክ የማይረሳው በአማራ ህዝብ ላይ የሚፈጸም የክህደት አካል ነውም ተብሏል። የቀድሞዋ የኢዜማ የብሔራዊ የሴቶች ጉዳይ ተጠሪ ገነት አራጌ ከዓመት በፊት በኃይል ተይዛ ከተወሰደች በኋላ እስካሁን ያለችበት ቦታ አለመታወቁን ቤተሰቦቿ ገለጹ። 6 ኪሎ አካባቢ ከጓደኛዋ ቤት በቁጥጥር ስር የዋለችው ገነት ለዓመት ያህል የት እንደደረሰች ባለመታወቁ ቤተሰቦቿ 1 ዓመት ሙሉ እያለቀስን ነው ሲሉ ለአዲስ ስታንዳርድ ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ አጣርተን እናሳውቃለን ከሚል የተለመደ ምላሽ ውጪ የገነትን ደህንነት ለማረጋገጥ ያደረገው ጥረት አለመኖሩ ታውቋል። ዋና ኮሚሽነሩ ብርሃኑ አዴሎ አይቦኔት ለባሾች እንደሚባሉ እንጂ ማን እንደሚሰውር ግልጽ አይደለም ማለታቸው አገዛዙ የራሱን የጥፋት ቡድን እንኳን መቆጣጠር የማይችልበት ደረጃ ላይ መድረሱን ወይንም በዜጎች ሲወራ ላይ በጋራ እየሰራ መሆኑን የሚያሳይ ነው ተብሏል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ባሳለፍነው ሳምንት ባወጣው መግለጫ ገነት አራጌን ጨምሮ በርካታ ወጣቶች በመንግስት የጸጥታ አካላት ተወስደው አድራሻቸው መጥፋቱ መላውን ህዝብ ስጋት ውስጥ መጣሉን ገልጾ ነበር። አገዛዙ ዜጎችን ከየቤ
በየቤታቸው እያፈነ ደብዛቸውን የማጥፋት ወንጀል ውስጥ መዘፈቁ በአገሪቱ የህግ የበላይነት ሙሉ በሙሉ ማክተሙንና ስርዓቱ ወደ ለየለት ፋሽዝም መለወጡን ያረጋገጠ ነውም ተብሏል። ቤተሰቦቿ ለ6 ወራት ያህል ወደ ኢሰመኮ ቢመላለሱም በሚዲያ ሰምተናል የሚል ቀዝቃዛ ምላሽ ማግኘታቸው ሰብአዊ መብት ተሟጋች ተብዬው ተቋም የአገዛዙን ጥፋት ለመሸፈን ሞክሯል የሚል ትችት እያስተናገደ ይገኛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።